ባክቴሪያ አይደለም። ምን ያገረሻል? ይመከራሉ፣ በተግባር ያውሉታል። አንድ ቀን ደግሞ አዩባ ሲሪየስሊ አሁን ስላሳለፍነው ታሪክ ማውራት አለብን። የሆነ ቀን ተሰብስበን እንደዚህ አሪፍ ክፍሉም ግዴታ ነው። በእነዚህ ሰዎች መማር ያለብን። ሰላም በቴሰብ እኛም መማር ካለብን እንማራለን። ጤና ይስጥልኝ። ቀርቃ 765 ቆይ ናቸው። ሰላም ነው ወንድሜ። የገንዘብ እርዳታ አይደለም አይደል? አረ ገንዘብ አይደለም አቡ እኮ ኧረ አትበለኛ። መጠየቅ እኮ ግዴታ ስላለብኝ ነው። የምችለውንና የማልችለውን እኔ ስለማቅ ነው። ለዛ ነው ወንድሜ። እሺ የገንዘብ ካልሆነ ሂድ። እሺ አላህ ያክብራችሁ ሁላችሁ ነው። አሚን አሚን። እሺ አቡ ሰው ገንዘቤን በልቶኝ ነበረ። ገንዘብ ተበልተህ? ማን ነው የበላ? ገንዘብ ተበልቼ ነበረ። ማን ነው? ምንድን አስረዳል። የበላኝ ከመጀመሪያው ጀምሮ የበላችኝ ባለቤቴ ናት። እንዴት? ያኔ ከመጀመሪያው መናገር ካለብኝ ከመጀመሪያው ልናገር። ከመጀመሪያው ነው ግዴታ። እኔ ከመጀመሪያው ካልሰማው ነገሩ አይገባኝም። ከመጀመሪያው ሰምቼ አዳምጬ አንተ ከተበደልክ ከጎንክ እቆማለሁ። እሺ ሀቡ፣ እኔ በመጀመሪያ ልጅቷ ጋራ የተዋወቅ ነው አገር ቤት ነው። ገብተሻል? እሷ ክርስቲያን ነበረች፣ እኔ ሙስሊም ነበር። ሃይማኖት አይጠራም እዚህ ቤት። የተለያየ ሃይማኖት ነን ብቻ ማለት ነው የሚቻለው። ሃይማኖት አይጠራም እዚህ ቤት እኮ የተለያየ ሃይማኖት። ስለዚህ እሺ፣ አሁን ወደ አንድ መተን በአንድ ጎጆ እየኖር ነበር አገር ቤት ማለት ነው። እና በአንድ ጎጆ እየኖርን በሀገር ሰላም ምክንያት ሁለታችንም፣ እሷ ከሀገር እያለን ነብሰ ጡር ነበረች፣ ከሀገር ሳንወጣ ነብሰ ጡር ነበረች እና በሀገር ሰላም ጉዳይ እኔ ከሀገር ልወጣ ነበረ፣ በእግሬ ልመጣ ነበር ነው ወደ ሳኡዲ ልሄድ ነው እንደዚህ እኔ እናቴ ጋር ላስቀምጥሽ ስላት፣ አይ አንተ የምትሄድ ከሆነ አንተ ጥለኸኝ የምትሄድ ከሆነ እኔ ራሴን ነው የማጠፋው። ያላንተ ማን አለኝ? እኔ ቤተሰቦችን ሁሉ ርቄ አንተ ጋር እየኖርኩኝ ማንም ሊያስጠጋኝ አይችልም፣ ማንም ደግሞ እንዳንተ ሊሆንልኝ አይችልም። ስለዚህ አብሬ እሄዳለሁ ስትለኝ፣ አይ እኔ ነብሰ ጡር ስለሆንሽ አንቺን ይዤ መሄድ አልችልም። ደግሞ እኔ ስለመንገዱም ስለምንም ነገር አላቅም፣ የሚደርስብንን ነገር ስለማላቅ ሰፖርት የሚያደርገኝም ወንድሜ ስለሆነ አቅምም ላይኖረኝ ይችላል አልኳት። ገብተሻል? ደግሞ በባህር ስንመጣ ያው ብዙ ገንዘብ ያስፈልጋል። በዛ ላይ ነብሰ ጡር ናት። በዛ ላይ ስለመንገዱን የምንመማቀው ጉዳይ የለኝም። ሲወራ እንኳን ሰምቼ አላቅም በዛን ሰዓት እና እንደዛ ባልኩበት ሰዓት እኔም ጊዜ የለኝም ነበረ ቆም ብዬ የማስብበት። ልጅቷም ራሴን አጠፋለሁ ብላ ስትገለገል ጎረቤቱ ምንም ሲይዛት መምጣት ስላለብን አገር ቀይረን ካለንበት ቦታ ግድ ሀገር መቀየር ስላለብኝ አገር ቀይረን ላሳምናት ሞከርኩኝ። ኮምቦልቻ ሁሉ መተን ገንዘብ ሰጥቼ ላሳምናት ሞከርኩ። ጭራሽ በቃ ከአንተ ተለይቼ እኔ መቀመጥም አልፈልግም፣ የማይሆን ነገር ነው፣ የማይታሰብ ነገር ነው አለችኝ። ከዛም በኋላ ያ ነገር በቃ የሆነ ይሁን ብዬ እኔም ወንድሜን አሳምኜ ሰፖርት እንዲያደርገኝ፣ ወንድሜ ከሆንክ እንግዲህ ከና ሁሉ ነገር የተወደኛለህ ብዬ አስባለሁኝ። ስለዚህ እኛ ሁለት ነን፣ እንደዚህ ጥዬ መምጣት ስለማልችል ሰፖርት የምታደርገኝ ከሆነ እንመጣለን ብዬ ነገርኩት። ኋላስ እኔ ወንድሜን አደጋ ላይ መጣል አልፈልግም፣ እኔ እሱ እንደማይሆን አውቃለሁኝ። ኢትዮጵያ ተቀምጠ እንደዚህ አደጋ ላይ አንተ መጣል አልፈልግም ብሎ ሁለታችንንም ወደ መንገድ ያስገባናል። ሀቡ ወደ ሳውዲ በባህር ማለት ነው። አንተንና ፍቅረኛህን? አዎ ሚስቴ ናት፣ የ80 ሚስቴ ናት። ተጋብተን ተፈራርማችኋል? ተፈራርበናል። ወደ አንድ መተን ወደ እኔ ጠቅለሌ ወደ አንድ መተን ከዛ በኋላ ነው ሁሉም ነገር ነው። ከዛም በኋላ ልጅቱ ወደ ባህር ከተሻገርን በኋላ ሁሉም ነገር ጥሩ አልመጣልንም። ሀቡ ነብሰ ጡር ስለነበረች በጣም ታመመችብኝ፣ ተንገላታች። ጓደኞች ነበሩኝ ጥለውኝ ሄዱ። እኛ ግን መሄድ አልቻልንም ነበር፣ እሷ እየታመመች ነበረ። ገብተሻል? በዛን ሰዓት በመንገድ በጣም ተሰቃየን፣ እኔም እሷም። በዛ ምክንያት ደግሞ ሰዎች እሷን ፈላጊ ምንም ስለነበረ ተጣልቼ ሁሉ ተደብድቤያለሁ። እኔ ብር ከዚህ ሁሉ እያስላኩኝ። ፈላጊ ማለት እሷ ሴት እርጉዝ ሆና እንኳን በሌላ ነገር የሚፈልጓት ወንዶች ጋር ትጣላ ነበር አንተ? አዎ ተደብድቤ ወላሂ 6 ሆነው መተውኝ ነበረ። ወር ከምናምን ተኝቻለሁ። እግሬ ታልቶ። ኢትዮጵያኖች ናቸው ሌላ ዜጋ? አዎ ኢትዮጵያዊ ናቸው። እግሬ በፈራድ የሚባል ምሳር አለ፣ በምሳር መተውኝ ወላሂ ተኝቻለሁኝ። ወር ከምናምን መሄድ አልችልም ነበር። እዛ ተቀምጬ ራሱ ሰፖርት የሚያደርግም ወንድሜ ነው። ከዛ 6 ወር ነው የማን እኔ እሷን ጥዬ አልሄድም ብዬ እየደከመችብኝ ሆዷም ስለገፋ 6 ወር
የማን እሷን ብዬ ያ የሚያገኘኝ ሰው ሁላ ለምን ራስህን አታድንም? አንተ በበረሃ እየተሰቃየህ ሁለታችሁም እየተያያችሁ ከምትሞቱ ይኸው ስንት ወሩ ናቸዋል። አንተም ሰውነት አለቀ እንደዚህ ብለህ በዛ ላይ ከጎንህ ጓደኛ የለህም ምን የለህም። ለምን ጥላሃት አትሄድም ብለውኝ እንኳን እኔ ጥያት ለመሄድ ፍላጎት የለኝም ነበር። በጣም ስለምወዳት እኔ እሷን ጥዬ መሄድ አልፈለኩም ነበረ። እሷ የሆነችውን እሆናለሁ ብዬ እንኳን ሌላ ይቅርና ስንት ነገር ጥይት እየተኮሰ ወረበል ከአባ አብሬያት ከላዩ ላይ ታኝቼ ፍንጣሬ ደረቴን ድንጋ ማለት ነው ወላሂ ድንጋ ደረቴን መቶኛል። ወላሂ እኔም ታይ ብዬ ግን ያን ሁላ ነገር ሆኜ 6 ወር ታግሼ መንገር ላይ 5 ድንበር ላይ 5 ተመልሰን በ6ኛው ነው ይዣት የገባሁት ብቻችንን ማንም ሳያግዘኝ። ገብተሻል ሀቡ? ግን በዚህ ሰዓት እኔ ልክ ሳኡዲ በገባች ያ ሁሉ ነገር አልፎ ሳኡዲ ገባን። አልሐምዱሊላህ ረቢል ዓለሚን 21 ሺህ ሪያል ፈጅተን የገባ ነው። እየታከምን ስንታ ሪያሉን ማን ከፈለ? ወንድሜ ነው የከፈለልን። ሰፖርት ያደረገን ወንድሜ ነው። ከዛም በኋላ ይህን ሁላ ገንዘብ አፍሰን ገብተን አልሐምዱሊላህ ረቢል ዓለሚን ስንታመን ብር ልኮ ወላሂ በቢጣቃ ሳይቀር በምን ሳይቀር እያሳከበ እዛ ደረስን። ገብቶሻል? ገብቶኛል። ልክ ሳኡዲ በገባ በአንድ ወር ውስጥ ነው የወለደችው ሀቡ። ወላሂ አልሐምዱሊላህ ረቢል ዓለሚን ቤቷ ዶክተር አስመጥቶላት እኔም ወደ ገጠር ወጣሁ መስራት ስላለብኝ እሱ ገንዘቡን ሁላኛ ላይ ያፈሰው ስለጨረሰ ገንዘብ የለውም ነበረ። ገጠር ወጣሁኝ እኔ ማለት ነው። ገጠር የወጣሁት ምንድነው እሷን ማረስ ግመል ጥበቃ ፍየል እረኝነት አገኘው። እሺ ፍየል እረኝነት ወላሂ የሁለት ሰው ስራ ስሰራ ነበር። ቋንቋም አልችልም ሲያንከለክሉኝ ሰውዬ ስልኬን ሁላ ሰብረውብኛል። ምንም ነገር ስለማላቅ ጂፕሴም ምናምን ሲለኝ ማሰሪያ በነዚህ ሀገር እኔ አላቅም። ጂፕሴም ምናምን ሲለኝ እኔ ደግሞ የኔን ሴም ካርድ ምናምን ስልክ ምናምን ሲለኝ መስለ ስልኬ ሰወጣ ለወራ መስሎታል። እሱ ደግሞ ስልኬን ሁላ ሰብሮብኝ ስንት ነገር ሆኜ እሷን አረስኳት። ወላሂ ከማንም ከምንም በላይ ያው ልጅቷ ወደ እኔ ጠቅላላ ስለመጣች ብዙ ጋር አንድም ዘመድ የላትም፣ የምታውቀው ሰው የላትም። አቡ የኔ የምትለው ሰው የላትም። እሷ እኔ እንጂ ያለኝ እሷ የላትም። እኔ ያክስት ልጅ አጎት ልጅ ምናምን አለኝ። ወንድምክም አለ ሁሉ ወንድሜም አለ። ሰርተን ልንከፍል ነው ያመጣን እዚህ ያው መልሳለን ኢንሻአላህ ብለን ከዛም በኋላ ልጅቱ 7 ወር ቁጭ አድርጎ ያረሳት። ወላሂ ሳውዲ አረቢያ ላይ ወልደው በ40 ቀናቸው ስራ ይገባሉ። ሀቡ አውቃለሁ። ልጅቸውን ይዘው ሁላ የሚገቡ አሉ መዳም ቤት። በዛ ሰዓት ግን ልጄ በመንገድ ተጎርቶ ስለነበር እሷም ተጎርታ ስለነበር 7 ወር ነው ቁጭ አድርጎ ወንድሜ ያረሳት። 7 ወር አስበሽዋል? ማንም ይሄን አያደርግም። ወረበል ካባ 5 ሳንቲም በዚህ ሰዓት የገዛ ቤተሰቦቿ ራሱ አይሰጧት። ከዛም በኋላ ይሄ ልጅ ተወለደ። አልሐምዱሊላህ ደህና ነው። አሁን ትንሽ ያው እንትን ቢልም ቢያመውም እሷንም አረስኳት። እኔም ያው 7 ወር ከሆነ በኋላ ስራ አስገባዋትኝ። ስራ ገባች። አልተመቻትም ነበር ልጅ ይዛ ለመስራት መልሳ ወጣች። በአጋጣሚ ሆኖ እንገናኛለን ብዬ እኔም ልጅን ለማየትና ወደ ሀገር ለመላክ እንገናኛለን ብዬ ወደ በፊት ከጅዳ ርቄ ነበር የሄድኩት የአንድ ቀን መንገድ ለመስራት ብዬ ወደ ጅዳ ቀረብ ብዬ መጣሁኝ። አላህ ላለ ሆኖ እኔም ተያዝኩ። ገብተሻል? ተያዝክ? ነገሮች ተያዝኩኝና እስር ቤት በስንት ወርቅ ተያዝክ? ኦልሞስት 8 ወር ከዛ በላይ ሆኖኛል። ቶሎ ተያዝክ? ግን እየሰራሁ እኔ ለእሷ ነበር ሰፖርት ሳረጋት የነበረው ለእሷ ነው እንጂ ወረበል ከአባ ሀቡ 500 ሪያል ምን እንዴት እንደሆነ ሽታውን እንኳን አላውቀውም። ሰዎችን ሀውሉልኝ ነው የምላቸው። ወላሂ ሀውሉልኝ እንደዚህ 700 ብር ምናምን ተወጣለኝ በወር ማለት አንተ ፍየል እየጠበቅ ለእሷ ገቢክን እንዳለ ለእሷ ነበር የምታስገባው። ዴቭ ቴንክ ዩ። ለእሷ ነበረ ገቢውን የምሰጣት። ወላሂ 1 ብር ሸበካ እንኳን አዝኖ አብሮ በመንገድ የመጣልኝ ባህርተኛ ሳይቀር ይሞላልኛል። ስለሚያውቅ ሂስትሪዬን ስለሚያውቅ እኔ ለራሴ አንድ የምጠቀመው ነገር የለኝም። ወላሂ ለአዚም አቡ በኦሞ እየታጠብኩ የምታገኘው ደሞዝ ስንት ነበረ? 1300 ብር ነበረ ሀቡ። 300 ኦኬ። 300 ሪያሉን ቀጥታ በየወሩ ለሚስትክ ለእሷ ነበር የምትሰጣት?
የሁለት ወር ደግሞ ሰውየው ሲያመኝ አልሰጠኝም፣ አባረረኝ፣ አስወጥቶኛል። እና ታዲያ የ6 ወር ደሞዝክ ሙሉ ለእሷ የምትሰጠው ወንድምክስ ከፍሎ ያመጣል፣ እሷ አትከፍለውም እዳውን? መጀመሪያ እሷ ለሐኪም ቤትም ለልጁም እየታመመ ስለነበር ብዙ ነገር እየተመላለሰ ነበረ። መጀመሪያ ሚስቴን ብለክ ነው የታረሰችበት። እሱም ደግሞ ለእሷ ነው የሚለው አዛው እሱ ጋር ስለሆነ ያለችው ችግር የለውም ብለን እንትን እያልኩ ነበረ። ገብተሻል? ገባኝ። ከዛም በኋላ እኔም 1 ብር ሳልይዝ እስር ቤት ገባሁኝ። ነገሮች ሁሉ የተቀየሩት እስር ቤት ስገባ ነበረ። ገብተሻል? አንዳንድ ወንድሜን ያው የሚጠሉ ሰዎች አሉና እሱን በልጅቱ የዋህ ምንም ነገር የምታውቀው ታሪክ የላትም። ሰው የሚነግራትን ትሰማለች። በጣም የሰው ወሬ ትሰማለች። እኔ ወንድሙ እንደዚህ ነው እስከ እሱ ወዲያ ነው የሚያስከፍልሽ፣ ስለዚህ ጥፊ ከሱ ይሏታል። ወንድምዬ ኦኬ ገብተሻል? አንተ እስር ቤት ከገባክ በኋላ ሰዎች ጥፊ እዳውን እንዳያስከፍሉሽ ይሏታል። እስከ እሱ ዕዳ ነው የሚያስከፍሉሽ ጥፊ ይሏታል። ያንቺን ብቻ ሳይሆን ባልሽም አብሮሽ የመጣበትን ዕዳ ነው የሚያስከፍሉሽ። ስለዚህ ጥፊ ብለው ይመክሯታል። እኔ ደግሞ በዛን ሰዓት እሷ ስራ ላይ አልነበረችም። ወላሂ ልጅ እዛ 2500 ብር ስራ አስገባዋትኝ። እኔ ልጅ እዛ 2500 ብር በዛን ሰዓት ስራ አስገባዋት። ልጃችንን ልንልክ ተነጋገርና እሷ በጎን እየጨረሰኝ ነው። ለካ ሰው ጋር እየተጀናጀነች ነው። ሀቡ ልጠፋ ሌላ ሰው ጋር እየተጀናጀነች ነው። መጀናጀን ነው ወይስ ሌላ ነገር? ማለት የፍቅር ሳይሆን ጀነጅን ነው። ሀቡ ከወንድ ጋር ተጀናጅና ሊያወርዳት፣ ሌላ ቦታ ሊያወርዳት ገና የ7 አራስ ሆና ወላሂ ላዚም ሀቡ ልጇን ልካ እሱ ጋር ለመሄድ ልጅ እንደሌላት እየዋሸ ትጀነጅነዋለች። ሀቡ ማስረጃ አለክ? ወላሂ ማስረጃ አለኝ። እራሷ ልጅቷን እሰጥሻለሁ፣ ጠይቂያት። የማታምንበት አንድ ምክንያት የላትም። ከሰው እስከ እንትን ድረስ እኔ ማስረጃ እሰጥሻለሁ። እሺ ማስረጃውን እናያለን። ከዛ ነው የገዛ ቤተሰቧን አንጥቼ እኔ ማስረጃ እሰጥሻለሁ ሀቡ። ከዛም በኋላ ትጀናጀናለች። እኔ ሰው ሲነግረኝ አላመንኩም ነበር መጀመሪያ። እኔ በጣም ነው የምንዋደደው፣ ለእኔ ብላ ብዙ ነገር እንደሆነችልኝ ያውቃለሁ። ግን እኔ አልሐምዱሊላህ ረቢል ዓለሚን የምለው እኔ ለሰው የደስታም ለደስታ እንጂ የእንባቸው ምክንያት መሆን አልፈልግም። ሀቡ ቀድሜ እኔ እሷ ማስቀየም አልፈለኩም፣ አልተነገርኳትም። እንደዚህ ከሆነ እንኳን እንድትነግሪኝ ሀሳብሽን መቀየር ከፈለግሽና ሰልችተሽ ከሆነ ላላብለሽ ክብሬንም እንዳታሳጭ ምንም እንድትነግሪኝ ያለውን ነገር መቼ እስር ቤት ሆነክ በስልክ እስር ቤት እያለው ወሬው ደርሶኛል። እኔ ውሸት ነው ብዬ ሰው ሊያጣላን መጥቶ ነው ብዬ ነው እንጂ ወሬው ደረሰኝ። እስር ቤት ሆነክ ወሬው ደረሰክ። ሚስትክ ከሌላ ሰው ጋር እየተጀናጀነች እንደሆነና ልጇን ኢትዮጵያ ልካ ልጅ የለኝም እንዳለችው ልጇን ኢትዮጵያ ልትልክና ልትጠፋ እንደሆነ ከሷ ካስቀመጥካት ከወንድምክ ልትጠፋ እንደሆነ ሰዎች መጥተው ነገሩ ወይ በስልክ ነገሩ? ከዛ እኔ ደግሞ በስልክ ነገሩ ሊያጣሉኝ ነው ብዬ ያችኛዋ ልጅ እንደዛ ብላ የምነግረኝ ልጅ ነገረኛ ስለሆነች ያው ልታጣላኝ ነው ብዬ ዝም አልኩኝ። አቡ ገብቶሻል አይደል? ምክንያቱም ብዙ ሰው ፍቅሩን የሚያጣው በሰው ወሬ ነው ብዬ ከልብ ያላስገባሁትም ነበር። ምክንያቱም እኛ ምንም ነገር አይበግረንም ብዬ ነው የማስበው። ብዙ ነገር አልፈናል። ይህን ነገር ታደርጋለህ ብዬ አላስበው። ከዛም እኔ የሚያሳዝነኝ ምን እንደሆነ ታውቂያለሽ? እኔ እንኳን ምርጫ ስሰጣት እሷ ያን ነገር ማድረግ አቅቷታል። ወረበል ሰጠካት። እኔ ቢያንስ እኔን የማፈልገኝ ከሆነና እኔን ሰልችታ ከሆነ የወንድሜን ብር ከፍላ በሰላም መለየት እንደምንችል ሁላ እነግራታለሁ። ምክንያቱም እኔ አንቺ ደስታን የሚያስደስተኛል ለመላት በጣም ነው የምወድህ ብላ ነው የምታለቅሰው። እወድሃለሁ ነው የምትለኝ እሷ። አፈቅርሃለሁ ነው የምትለው። እንዴት እንደዚህ ትለኛለህ? ለአንተ ብዬ ከሀገር ወጥቼ እንዴት እንደዚህ ትለኛለህ ነው የምትለኝ። እሺ እና ታዲያ አሁን አንተ ብትገባ ማመጣሃለሁ ትልህ ነበር እስር ቤት ውስጥ ሆነክ? ወላሂ ላዚም እንደዛ ነበር የምትለኝ። ልክ ልጁ ኢትዮጵያ እንደገባ እኔም ልክ ኢትዮጵያ እግሬ እርግጥ እንዳለ አህመድ ኢትዮጵያ ገባ ስትባል እሷ ጠፍታሪ አድገባች። ሌላ ወንድ ያወረዳት። ልክ ኢትዮጵያ እንደ ዛሬ ገብቼ እንደ ነገ እሷ ጠፋች። ምንድን ነው ያልኩት? እኔ
እኔን የማፈልጊኝ ከሆነ አሁንም ስልኳን በየትኛውን ቦታ ፈልጌ ያገኘው ቦልካኛ ላይ ስልክ ቀይራልኝ ምናምን እስከ ልጁ ድረስ አገኘኋቸው። ልጁ ምንም ነገር ልጅ እንደሌላት ምናምን ነበር የሰማው። በሰዓቱ ተጣሉ የተወሰነ ምናምን፣ ወዲያው ተስማሙ። በምን እንደተስማሙ አላውቅም። ግን እኔ ስነግራት እሺ ቢያንስ የወንድሜን ገንዘብ ስጭና ወንድሜ ጋር አስታርቂኝ፣ እኔ ወንድሜ ጋር እንደዚህ ሁኜ ተጣልቻለሁኝ። ወላሂ ሀቡ ማንም ቤተሰብ አላቀረበኝም። ኢትዮጵያ ሰድ የወንድሙን ገንዘብ አጠፋ። ይሄ ልጅ እኮ እንደዚህ ነው። ሚስቱ ጋር ተመሰጣጥሮ የሰው ገንዘብ በላ። ሀቡ ወላሂ እኔ ምን ብዬ እንደምነግርሽ አላውቅም። አንድ ልጄን አጥቼ ወስዳብኝ ነበረ። ገብቶሻል? ሁለተኛ ደግሞ የወንድሙን ገንዘብ እንደዚህ አድርጎ አስጠፍቶ ተመካክሮ ነው ያስጠፋት። በጎን ብር እየተቀበለ ነው ብለው ወንድሜ ጋር ሳይቀራጣሉ ከሁሉም ነገር አፈርኩኝ። ሀቡ በጣም ያሳዝናል። እውነት ከሆነ ያወራኸው ነገር ሁሉ እውነት ከሆነ እጅግ በጣም ያሳዝናል። እንደዚህ ማድረግ ሰው ላይ ግን ከእሷ እንስማና ደግሞ እኛ እውነቱን እንወቅ። ሀቡ ምንም ልጅቱን ብጠይቂያት አሁን ባልሆነ ነገር ተይዛለች ልጅቱ። እኔ አመት ከምናምን ወረበልቃ በማላውቀው ሀገር የሰው ፊት ያለማየት ዘመን ፊት ያለማየት ስዞር ነበር። ሀቡ እኮ ታዲያ እኛ እኮ ልናግዝህ ልንረዳህ የምንችለው እኮ ከእሷ ሰምተን ነው። ከጎንክ ልንቆም የምንችለው ሀቁን ከእሷ ሰምተን ነው እንጂ እሷ እስር ቤት ናት። ሰው ከእሷ መስማት የማንችል ከሆነ ከአንተ ብቻ ሰምተን ምን እንበል? ከአንድ ወገን ብቻ እስር ቤት አይደለችም። እኔ ያልኩሽ ባልሆነ ነገር ልጅቷ ተይዛለች። አሁን ያለችበት ልጅ አሁን አብሯት ያለው ልጅ እያስፈራራት ነው። አሁን ገንዘቡን እንሰጣለሁ ብላ ወላሂ ምላ ተገዝታ መታ ነበረ። ስንት ጊዜ መታለች። ግን ልጁ በፎቶ እያስፈራራት ስለሆነ ልጅቱ ምንም ነገር ማድረግ አልቻለችም። ወይንም ደግሞ መክፈልም ላፈልግ ትችላለች። ወንድሜ እሷ እዚህ ጋር ቀርባ ከእሷ ካልሰማን ምንም ልናረግልህ አንችልም። አስቀድሜም ነግሬሃለሁ። እሷን አገናኝሻለሁ ታናግሪያታለሽ ብለኸኛል። እሷን እስካላናገርኳት ድረስ መታ ከእሷ እስካልሰማን ድረስ ለአንተ አስተያየት እንኳን መስጠት አንችልም። ከሁለተኛው ወገን ሳንሰማ። እሺ አሁን በምን ላገናኝሽ? ጠይብ እንዴት በምን ላገናኝ? ምድር ላይ አይደል እንዲ ያለችው? ስልክ የላት። የኔ ስልክ ብሎክ አድርገዋል። የኔን አላረገችውም። እኔን አታውቀኝም። ለእኔ ትሰጠኛለህ ቁጥሯን፣ እኔ ያናግራታለሁ፣ አመጣታለሁ እዚህ ጋር። ከዛ ውጭ እውነት ቁጥሯን አንተን ብቻ አይደለም አንዲትም ሴት ያንን ልንገርክ ወንድሜ፣ አንዲት እዚህ ጋር መታ ተበደልኩ ስትለኝ አዳምጣታለሁ። ከዛ የበደለሽ አካል እዚህ ጋር ይምጣና ከሱም ልስማላታለሁ እንጂ ከአንድ ወገን ብቻ ሰምቼ አልፈርድም። ይሄንን አድርጋብህ ከሆነ ደግሞ በጣም በጣም አስነዋሪ ነው ወንድሜ ላይ። ማንም ሰው እንዲያደርግ አልፈልግም። ወንድ ልጅ አለኝ። ወንድ ልጄ ላይ የትኛዋም ሴት እንደዚህ እንድታደርግ አልፈልግም። የነገርከን ነገር ሁሉ ትክክል ከሆነ እሷን መጥታ ይሄን ማድረግ በጣም ነውር ነው ያደረገችብክ ነገር እውነት ከሆነ ይህንን ነገር ከራሷ ድምፅ ስትሰሚ እኔን ምንም ነገር እንዳላደረጉ ታውቂያለሽ። ችግር የለብኝም። ግን አሁን ስልክ ብቻ ለአንቺ እንድትመልስልሽ ነው እንጂ አንድ ነገር ደግሞ የምለው ልጃችን ያኔ ታማሚ ነው፣ ያመዋል። ምን ሆነ? አሁን 3 ዓመት ከምናምን አልፎታል። ያው የእንክብካቤ እጥረትና እንግልት ነው። ቫይታሚን ዲ እጥረት አለበት። ማን ጋር ነው ልጃችሁ አሁን? ያንተ ቤተሰብ? የሰው ቤተሰብ? አሁን በፊት እሷ ቤተሰብ ጋር ነበርና የሆነ ሰዓት ታሞ ልጁን ያው እንክብካቤ እጥረት ሲኖርበት እኔ ምንም ገንዘብ የለኝም ከቤተሰብ ርቄ ያለው ብይሻለሁ። ሀቡ ያለሁት ወላሂ ዘመድ የሌለበት ቦታ ነበር። ከዛ ልጁ መታከም ስላለበት አህመድ እንደዚህ ነው፣ በልጁ አታስጨቅጭቀኝ፣ እንደዚህ ነው እና መታከም አለበት ገንዘቡን መከፍላለሁ ብላኝ ለልጁ መታከሚያ 130 ሺህ ብር ገባልኝ። ማን አስገባልክ? እሱ አስገባችልኝ የመጀመሪያ ጊዜ። ሌላ ወንድ ጋር ሄዳም ታወራታለህ ማለት ነው? ኦልሬዲ ሌላ ወንድ ወስዷት ስቲል አንተ ታወራታለህ? ከእሷ ጋር ታወራለህ ማለት ነው? እመልስልሃለሁ ትለኛለች። ገንዘቡን መልሽ የወንድምህ ጋር አስታርቅሃለሁ ትለኛለች። እኔ ደግሞ እውነቷን ስለሚመስለኝ ወረብል ካባ እኔ አንቺ ጋር ለመግባት ቆየው ካሰብኩ ግን ራሴ በቃ ሚዲያ ላይ አሳልፍ ያለመስጠት ብዙ ጥረት አድርጌያለሁ። ራሴ ጋር ብዙ ተጣልቻለሁ። ሀቡ ወላሂ እዚህ ጋር ብዙ የሚያውቅ ሰው አለ። አሁን ከታ የሚሰማ በጣም ወላሂ ስለኔ የሚያውቅ ከቶም አብሮኝ የመጣ ብዙ ነገር ያደረገልን ሰው አለ ወላሂ። ግን አሁን ያንን ነገር ምን ትላለች? ልጅቷ እኔ ልጁ እያስፈራራት እንደሆነና ምንም ነገር መክፈል እንደማችል ነው የምትናገረው። እስካሁን እኔ ለራሱ 1 ብር የለኝም፣ ወደ ራሱ ብር ነው እንደዚህ ያለ የሚወስድብኝ፣ ምንም ነገር አልቻልኩ ነው የምትለው።
አዎ እኛ አንተ ለአንተ አስተያየት መስጠት ምንችለው አንተ ከአንተ ጎን መቆም አንተ ማገዝ ምንችለው እሷ መታ ከእሷ ከሰማን በኋላ ነው። ከአንድ ወገን ሰምተን ምንም አስተያየት እንኳን መስጠት አንችልም። ለምን አናቅም። እሺ ልጅቱን አሁን መቼ ነው የምንጠይቃት? አሁን ቁጥሯን ስጠኝ። እኔ ቁጥርህን ያንተን ወስድና በዋትሳፕ ትሰጠኛለህ። ቆይ ሞዲሬተሬን አስገባልሃለሁ። ስልኬ ስላላት ለእሷ ስልክ ቁጥርን ትልካለህ፣ እሷ ወደ እኔ ስልኩን ትልካለች። እኔ ዋትሳፕ ላይ ሀቢባ ነኝ ስልክ ስልኳን ትሰጠኛለህ። እኔ ዋትሳፕ ላይ ቮይስ አደርግላታለሁ ሚሆን አድርጌ ቲክቶክ ፕሮፋይሏን ትልክልኛለች። ዋትሳፕ ላይ ትመጣና እናዳምጣለን። ከእሷ ሳንሰማ ለአንተ ከጎንክ ልንቆም አይደለም። አስተያየት ልንሰጥ አንችልም። ከእሷ እንስማና ያኔ ከጎንክ እንቆማለን። ይቹት መስዬ ከላይ ያለችው አሁን ያስገባዋት መስዬ ሞዴሬተሬ ናት። ፎሎ አርጋትና በመሴጅ ቁጥር ላክላት። ከዛ እኔ አሁን ሀቢባ ነኝ ብዬ ቮይስ በመሴጅ ሀይ ብያለሁ ወንድሜ በውስጥ እሱ ቁጥር እስከሚልክ እሺ አሁን ልውጣ ከዚህ እንደ ብዬ ልስጣት አታውቅበት ነው ዝም እያለ ኢንቦክስ ላይ አታውቅበትም። መሴጅ የሚለውን ትነካለህ። ኧረ ሀቢባ ልጁ እውነት ያለው ይመስላል በይመስላል። እኔ አልሰራማ። እኔ ከሰው ጎን ስቆም ከአንድ ሰው ከተበደለ ሰው ጎን ስቆም ከሁለቱም ወገን ሰምቼ ሀቅ ካለው ጋር እቆማለሁ፣ ከተበደለ ሰው ጋር እቆማለሁ። ከሁለቱም ሰምቼ ዛሬ እሱን ወይኔ ጨካኝ ናት ባለጌ ምናምን ብለን ነገ እሷ መታ ከሱ የባሰ ነገር ብትነግረን ልትገለበጡ ነው ድጋሚ። አቋም ካላችሁ ከሁለት ወገን ሰምታችሁ ከተበዳይ ጎን መቆም ነው። አለቀ። ከአንድ ወገን ሰምቶ አይመጣም፣ አይሆንም። ግን እሷ ባታምንስ ማስረጃ ካለው ባታምንም እንፈርድባታለን። ማስረጃ ካለው ከልጁ ጋር የተላላካችው ቮይስ ከልጁ ጋር የተጻጻፈችው መሴጅ ካመጣልን የሰው ምስክር አይደለም። ሰው ተመክሮ እንዲበል ተብሎ መጥቶ ሊል ይችላል። የእሷም ዘመድ ቢሆኑ ከእሷ ጋር ከተጣሉ እሷን ለመበቀል እንዲበሉልኝ ብሎ አሳምኖ ሊያመጣቸው ይችላል። እኔም ማስረጃ ብዬ የሚይዘው ከሱ ጋር ከማገጠችው ከትዳሯ ላይ ከማገጠችው ሰው ጋር የተጻጻፈችው ቮይስ የተላላከችው ቮይስ የተጻጻፈችው መሴጅ ካለ እሱን ማስረጃ ካመጣ እኛ ከወንድማችን ጎን እንቆማለን። ሴት ብቻ አይደለም የምትበደለው፣ ወንድም ይበደላል። ተበድሎ ከሆነ ከጎኑ እንቆማለን። እኔ ወንድ ልጅ አለኝ። ወንድ ልጄን ማንም እንደዚህ እንዲያደርግብኝ አልፈልግም። እውነት እሱ ያወራው ነገር እውነት ከሆነ ወንድ ልጄን ማንም እንዲያደርግብኝ አልፈልግም። የእናቴ ልጅ ወንድሞች አሉኝ። ወንድሞቼን የትኛዋም ሴት እንድትጫወትባቸው አልፈልግም። ሁሌም ከሀቅ ጎን እንቆማለን። ግን ከሁለቱም ወገን እንስማ። ቁጥሩ ከደረሰሽ መስዬ ዋትሳፕ ላይ ላኪልኝና አሁን ቁጥሯን ይስጠኝ። ሰክሰስ እንኳን ደህና መጣክ። ኔትወርክ ነቀለህ። ቅድም እኮ ሳናወራ እንዴት ነህ? ኮኔክሽን አወጣኝ እኮ ኮኔክሽን ነቀለኛ። አዎ ሰክሰስን ፎሎ እያደረጋችሁ ስሙት። እንዴት ናችሁ ቤተሰብ? የሁለተኛ